በህይወታችን ለውጥ ለማምጣት ይሄንን ሜተድ ብንከተል የተሻለ ይሆናል። ብዙ ጊዜ መለወጥ የምንፈልገው ነገር አለ። ወይ ሱስ መተው እንፈልጋለን፣ ወይ በራስ መተማመናችንን ማሳደግ እንፈልጋለን፣ ወይ ኢኮኖሚያዊ ህይወታችንን መቀየር እንፈልጋለን። ብዙ መለወጥ የምንፈልጋቸው ነገሮች ይኖሩናል። ነገር ግን እንደፈለግነው መለወጥ አለመቻላችን ደግሞ ያበሳጩናል፣ ያናድዱናል፣ ተስፋ ያስቆርጡናል። ይህ ሁሉ የሚሆነው ግን አእምሯችን ለውጥን እንዴት እንደሚቀበል ባለማወቃችን ነው። በመጀመሪያ ሰልፍ ኢሜጅ የምንለው ነገር አለ። ሰልፍ ኢሜጅ ማለት አሁን ለራሳችን ያለን አመለካከት ነው። አሁን የምንኖረውን ኑሮ፣ የምንኖረውን ህይወት ወይም አሁን ያለንን ማንነት የምናይበት መንገድ ማለት ነው። በዚህ ሰልፍ ኢሜጅ አሁን ባለን ማንነት፣ አሁን ባለን ባህሪ ወይም አሁን ባለን ማንኛውም ከራሳችን በተያያዘ ባለን ግንዛቤ ላይ ሃፒ ካልሆነን፣ ደስተኛ ካልሆነን መለወጥ እንፈልጋለን። ብዙ ሰዎች መለወጥ የምንፈልገው ብዙ ነገር አለ። ነገር ግን እንዴት እንለውጠው የሚለው ላይ ግልጽ የሆነ ቴክኒክ ሊኖረን ይገባል። ሰልፍ ኢሜጃችን አሁን ያለን ማንነት፣ አሁን ላለው ማንነታችን ያለን ግንዛቤ ከአሁን በፊት የተገነባ ነው። ቀስ በቀስ እያንዳንዱ ሀሳብ፣ እያንዳንዱ ትምህርት፣ እያንዳንዱ የምናየው የምንሰማውና በአካባቢያችን የምንሰበስበው መረጃ ራሳችንን ይገነባል ማለት ነው። ይህ አይደንቲቲያችን ወይም ደግሞ ማንነታችን ነው ማለት ነው። ይህ የተገነባው በጊዜ ሂደት ነው። ይህንን ለማፍረስ እና አዲስ ለመገንባት የምናደርገው ትግል እጅግ ጥንቃቄ የሚፈልግ ነው። ምክንያቱም በተሳሳተ መንገድ ካደረግነው ጎጂ ስለሚሆን ማለት ነው። ብዙ ጊዜ ይህንን ሰልፍ ኢሜጅ ወይም አይደንቲቲ በአንድ ጊዜ ለመቀየር ሰዎች ይታገላሉ። በዚህ ጊዜ ሰዎች አደገኛ የሆነ ቀውስ ውስጥ ይወድቃሉ። በጊዜ ሂደት የተገነባ እንደመሆኑ መጠን ይህ ሊቀየር የሚችለው በጊዜ ሂደት ነው። ስለዚህ ሰዎች ይህንን ማንነት ቀይረው አዲስ ማንነት ለማምጣት በሚያደርጉት ጥረት ፍራስትሬት ያደርጋሉ። ምክንያቱም ቶሎ ስለማይመጣ፣ ቶሎ ስለማይሳካ ተስፋ መቁረጥ፣ በራስ መተማመን መቀነስ እየዳበረ ይሄዳል ማለት ነው። ነገር ግን አሁን ያለውን ሰልፍ ኢሜጃችን ለመቀየር፣ አሁን ያለውን ማንኛውም ባህሪም ተግባር ወይም ደግሞ ማንኛውም የኛ የምንለውን ነገር ለመቀየር ከፈለግን ትግላችን አሁን ካለው ማንነት ጋር መሆን አይደለም ያለበት። ሁለት መሰረታዊ ነገሮችን ማድረግ አለብን። አንደኛው አይዲያል ሰልፋችንን መገንባት አለብን። ምንድነው መሆን የምንፈልገው? ግልጽ የሆነ ፍላጎታችንን ማስቀመጥ አለብን። ምንድነው መሆን የምንፈልገው? ክሊርሊ በግልጽ መሆን የምንፈልገውን ነገር በአእምሯችን ማየት መቻል አለብን፣ መሳል አለብን ማለት ነው። ነገር ግን ምን መሆን እንደምንፈልግ በግልጽ ሳናስቀምጥ አሁን ካለው ማንነታችን ጋር ብቻ ጦርነት ብንከፍት ከባድ የሆነ የማንነት ቀውስ ውስጥ ነው የምንገባው። ስለዚህ የመጀመሪያው ስቴፕ ምንድን ነው? መሆን የምንፈልገውን አይዲያል ሰልፍ፣ መሆን የምንፈልገውን ማሳካት የምንፈልገውን ማንነት በግልጽ ማየት ነው። ምን አይነት ሰው ነው መሆን የምንፈልገው? ያንን በግልጽ ማየት አለብን። ያንን በግልጽ ማስቀመጥ አለብን። ይህ በአንድ ቀን ውስጥ አይመጣም። በሂደት በጊዜ እየጠራ የሚሄድ ስዕል ነው። ያንን ስዕል መያዝ አለብን። ያንን አይዲያል ሰልፍ እንለዋለን ማለት ነው። ምክንያቱም የምንደርስበት የምንሆነው ስለሆነ፣ ዛሬ ያልሆነ ነገር ግን ወደፊት የምናሳካው ስለሆነ ማለት ነው። ያንን ማንነታችን በግልጽ ካስቀመጥነው በኋላ፣ በአእምሯችን ከያዝነው በኋላ ምንድን ነው የምናደርገው? በየቀኑ ህይወታችን በዛ ባስቀመጥነው ማንነት ላይ ይሆናል ማለት ነው። ያንን ማንነት እንደተላበሰ ሰው ዛሬን እንኖራለን ማለት ነው። አረማመዳችን፣ አነጋገራችን፣ ኤቭሪ ስቴፕ በህይወታችን ማንኛውም እንቅስቃሴ በዚህ ውስጥ ሳይሆን የምናደርገው በዚህ ውስጥ ነው። አእምሯችን ይህንን ማንነት እየለመደ ይሄዳል ማለት ነው። ለምሳሌ አንድ ሲጋራ የሚያጨስ ሰው ሲጋራ ለማቆም ከመታገል ይልቅ ማድረግ ያለበት አንዱ ነገር ምንድን ነው? ሲጋራ ሲያቆም ያለው ሰውነት ያለው ማንነት ምን ይመስላል? ዛትስ ዘ አይዲያል ሰልፍ። በብስጭት በጣም የሚጠቃ ሰው፣ በጣም የሚበሳጭ ሰው ብስጭት ለማቆም በየቀኑ ከሚታገል
ብስጭት ሲያቆም የሚመስለው አይዲያል ሰልፍ ምን ይመስላል? ጤንነቱ ምን ይመስላል? ከሰው ጋር የሚኖረው ግንኙነቱ ምን ይመስላል? ትኩረቱ የሚያደርገው መሆን የሚፈልገው ላይ ነው ማለት ነው። ስለዚህ መሆን በምንፈልገው ላይ ስናተኩር ቀስ በቀስ አእምሯችን ያንን ማንነት እየለመደው ሲሄድ እዚህ ጋር ያለው ማንነታችን እየተሸረሸረ ይሄኛው ማንነታችን እየተገነባ ይሄዳል ማለት ነው። ይህ ሜንታል ኢኩቫለንስ ነው። ምን ማለት ነው? ልክ ባትሪ ቻርጅ እንደማድረግ ማለት ነው። ይህንን አዲስ ማንነት ቀስ እያለን እንሞላዋለን ማለት ነው። ቀስ እያለን ቻርጅ እናደርገዋለን ማለት ነው። በምን? በኢማጂኔሽን ኢማጂን በማድረግ ቪዥዋላይዝ በማድረግ ስለሱ በማሰብ አእምሯችን ያንን ሀሳብ በተከታታይ ሲያገኝ ምን ይሆናል? እንቅስቃሴያችን፣ ንግግራችን ሁሉ ይህንን ይመስላል ማለት ነው። አዲሱን ማንነታችን ይመስላል ማለት ነው። ስለዚህ ከኦልዱ ማንነታችን ወይም ከአሮጌው ማንነታችን ጋር የምናደርገው ቀጥተኛ ትግል ውጤት አያመጣም። ሰዎች ፍራስትሬት ያደርጋሉ፣ በራስ መተማመናቸው ይቀንሳል፣ ጭራሽ ጥረቱን ያቆማሉ። ነገር ግን አዲሱን ማንነት በአእምሯቸው ስለው ያንን ማንነት በአእምሯቸው ሲኖሩ ይህ አዲሱ ማንነት ይስባቸዋል። ይህ አዲሱ ማንነት ጊዜ ሂደት ይገለጣል እና ትግላችን ከዚህኛው ጋር ሳይሆን መሆን ያለበት ከአዲሱ ማንነት ጋር ነው ማለት ነው። ይህ ሜንታል ኢኩቫለንስ እንለዋለን ማለት ነው። አመሰግናለሁ።